እሺ ቆይ በቃ እዚያ ከፍቼዋለሁ። አንብበው። ምንድን ነው የሚለው? ይታያል? አዎ ትንሽ ትንሽ ርቀዋል። ምንድን ነው የሚለው? እሺ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ምን አለ ኢየሱስ? ድገሞ እስኪ አንዴ። አነበብ ነው እኮ ድገሙም አንዴ። እሺ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ምን እንዳለ? ረላሽ ለሶስተኛ ጊዜ ስላሴ ሶስት ጊዜ ስላሴ እንዲሆን ምን እንዳለ? መጽሐፍ እንዳለ አይደለ? ቀጥል። ጥያቄ ምን እንዳለ ነው? ምን እንዳለ ንገረኛ እንዴ። መጽሐፍ እንዳለ የትኛው መጽሐፍ ነው እንደዛ የሚለው? ውሸቱን አሳየኝ እኮ ነው አልኩህ። ያው ይሄ ውሸት ነው። ከየትኛው መጽሐፍ ነው ኢየሱስ ያመጣው? መጽሐፍ ላይ እንደዚህ የሚል ቃል የለም። መጽሐፍ ላይ እንደዚህ የሚል ቃል የለም። የእግዚአብሔር ቃል ላይ እንደዚህ የሚል ቃል የለም። ከየት ነው ያመጣው? ብራዘር የለም እንደሆነ ራሱ አታውቅም። ውሸት ማለት መሰለህ? ውሸት ምን ማለት ነው? መጀመሪያ እግዚአብሔር ያልተናገረውን ተናገር ብሎ መናገር፣ የእግዚአብሔር ቃል ላይ የሌለውን። ኢየሱስ ምን አለ? በመጽሐፍ ቅዱስ ላይ በእግዚአብሔር ቃል ላይ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ምን እንዳለ? መጽሐፍ እንዳለ። መጽሐፍ ላይ እንደዚያ የሚል ቃል የለም። ስለዚህ ከመጽሐፍ ላይ ኢየሱስ ከየት እንዳመጣው አሳይ። ካልሆነ ኢየሱስ የእግዚአብሔር ቃል ጨምራ በተዘዋዋሪ ዋሽቷል ማለት ነው። ሪፖርት እየመጣ ነው። ፎሎ ታብታባል። እሺ ከየት ነው ያመጣው? አሳይ። መጽሐፍ የትኛው መጽሐፍ ነው እንደዚያ የሚለው? ሙሉ ቀጥታ እንደዛ ማለት እኮ አይደለም። እሺ የትኛው መጽሐፍ ነው እንደዚያ የሚለው? ካወራ ኢሳያስ አሳይ። ማስረጃውን ክፈተው፣ አንብብልኝ። እሺ ኢሳያስ 44:3 አንብበው እና አንተ አንብበው። የእግዚአብሔር ቃል አይደል እንዴ? ፋ ብለህ አንብበው እንጂ ምን አስጨነቀ? ኢየሱስ ኧረ አንብበው። የለማ ላይ ፈሳሾችን አፈሳለሁና ይላል። መንፈሴን በዘሬ ላይ በረከትንም በልጆች ላይ አፈሳለሁ ይላል። ስለዚህ ቆይ አንዴ ረጋ በል። ከዚህ ነው ያነበብከው? አልሰማንህም? እኛ ያነበብከውን በሙሉ መንፈስ ቅዱስ አላገዘህም፣ አልሰማንም። ወላሂ አልሰማንም እኮ በተጠማ ላይ ውሃም በደረቅ መሬት ላይ ፈሳሾችን አፈሳለሁና። ምን አደርጋለሁ? ውሃ ከምን አፈሳለሁ አለ? አትጃጃል ብራዘር። እስኪ ስንቴ ነው? ድገመው፣ ቃሉን ድገመው። አልሰማሁም። የሚያስቆጣ አትቆጣብኝ እንጂ ምን አስቆጣ? አይነኝ እንዴ? ዝም ብዬ ድገመው። አንድ የመድገም ይከብድሃል። ባል የእግዚአብሔር ቃል እኮ የእግዚአብሔር ቃል የቱም ቢደገም ይሰለቻል። ተመለሰልህ። ባይዘው አሁን ድገመው እስኪ አንዴ። ምንድን ነው ያለው? ውሃ ምን አደርጋለሁ? ውሃውን ምን አደርጋለሁ? አንዴ ውሃውን ምን አደርጋለሁ ነው ያለው? ውሃውን ምን አደርጋለሁ ነው ያለው? መልስ። ምን ያሰድብሃል? ውሃው ምን አደርጋለሁ ነው ያለው? አልተሳደብኩም። እሺ ውሃው ምን አደርጋለሁ ነው ያለው? ውሃውን አፈሳለሁ። ማሻአላ። እዚህ ጋር ደግሞ ኢየሱስ ምንድን ነው ያለው? ከሆዱ ውሃ ይፈልቃል ነው ያለው። ምን አገናኘው? ቡም ያ ቀጥታ መገናኘት የለበትም እኮ። አንዴ ረጋ በል። አንተ ያመጣኸው የሚለው አንደኛ አውዱም እንደዛ አይደለም የሚያወራው፣ ስለ የተለያዩ ሰዎች ነው የሚያወራው። ፕላስ ደግሞ የሚለው ምንድን ነው? ውሃ አፈስበታለሁ ነው ያለው። እዚህ ጋር ደግሞ ውሃ ከሆዱ ይወጣል ነው ያለው። ጨቡድ ምንም ተገናኝ ባይዘ ብዙ ቦታ ላይ ዘካርያስ የት ቦታ ላይ ነው ውሃ ከሆዱ ፈልቃይ ማሳይ? ቀጥታ ውሃ ማለት እኔ እንደዛ ኢየሱስ እንደዛ ነው ያለው። ኢየሱስ መጽሐፍ ቃል በቃል ኢየሱስ ምን አለ? መጽሐፍ ውሃ ከሆዱ ይፈልቃል ይላል አለ። ስለዚህ የት ቦታ ላይ ነው ውሃ ከሆዱ ይፈልቃል የሚል ያለው? አሳየኝ። ይሄው ነገርኩህ እኮ። ሌላም ልስጥህ። የት ቦታ? የለም፣ አላመጣም። ወላሂ አላመጣም። ይሄኛው እስኪ ሌላ አምጣ፣ ሞክር ሌላ። እሺ ዘካርያስ 14:8 አንብበው። ቆይ እሺ ዘካርያስ 14:8
ይኸው በዚያን ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል። ኢየሩሳሌም ምንድን ናት? ኢየሩሳሌም ምንድን ናት? ኢየሩሳሌም እንደ ሰው ነው የምታሰበው። ባይዘ ኧረ አውዝ ቢላ አንተ ኢየሩሳሌም እኮ ሀገር እኮ ናት። ምን ነካ እኮ ቀጥታ ማድረግ የለበትም እኮ መልሼ እላለሁ። አሁን አንዴ አቸኩል ረጋ በል። ኢየሩሳሌም ሀገር ሌላ አምጣልኝ። አልመለስኩም፣ ወላሂ አልመለስኩም ሀቢቢ። ብዙ አመጣለሁ ብለህ ነበር። ሁለቱም አያስኬድም። አንደኛው ጭራሹን እርሳው። አሁን ያመጣው ደግሞ የሚለው ከኢየሩሳሌም ውሃ ይፈልቃል ነው የሚለው። ኢየሩሳሌም ምድር ናት ሀቢቢ። ከምድሯ ውሃ ሊወጣ ይችላል፣ ችግር የለውም፣ አልተከራከርም። ጥያቄያችን ግን ከአማኝ ከሰው ውሃ ይወጣል የሚል ቃል፣ ይሄ ቃል ከየት ያመጣው? ኢየሱስ ነው። ወርድ ባወርድ አይወሰድም፣ አንከራከራችሁም። ግን ይሄን ቃል ከየት ያመጣው? ካላመጣችሁ ኢየሱስ የእግዚአብሔር ቃል ጨምሯል ማለት ነው። በዚህ ይበቃል። ከዚህ በሳት እንዳፈች ግን አንድ ሰበር ዜና ስታይ ቄሶችህም እንዳመኑት ልጨርሳት አንዴ የሱ አንተ ሞክረሃል፣ ያቅምህም ሞክረሃል። ግን ቄሶች ያሉትን አዳምጥ። ቄሶች ምን አሉ? ዲስ ፍሬዝ አለ ይሄ ጥቅስ አሉ undoubtedly refer to the word that follow አለ በት አለ ይሄ ጥቅስ የሚያወራው ስለ መጽሐፍ ነው አለ በት አለ ግን አለ inasmuch as no such text is found not such text is found in scripture አለ በመጽሐፍ ላይ እንደዚህ የሚል ቃል ጭራሽኑ የለም። ያው no such text is found in scripture በመጽሐፍ ላይ እንደዛ ቃል የለም። አዳምጥ አያርለ ስለዚህ ቄሶችም እንዳመኑ እየዋሸኩ ያለሁ አንተ ነህ ማነህ? የእግዚአብሔር ቃል ማስረት አልቻልክም። እየዋሸ ሰዎች ሰምተናለህ እንዴ? ይሄ ምን ይባል ሰራቂ ሲያዝ ሰውን ሌባ እንደሚለው ማለት ነው። እንደዛ እያደረክ ያለሁ እኮ ሀቢቢ። ያው እኔ ማስረጃ ከፍቼ ቄሶች የሚሉትን ሳሳየህ አንተ አቶች ትለኛለህ እንዴ? አንተ ከእግዚአብሔር ቃል ራሱ ካላወቅህ ምን እንደሚሉ ካልገባህም ራሱ ተረጋጋ። ስለዚህ ቄሶችም እንዳመኑት እንደዚህ አይነት ቃል መጽሐፍ ቅዱስ ላይ የለም። 4 ነጥብ። ጥያቄ አቅርብና ይበቃል። አይ እነዛም የለም ባይዘይ በቃ እድል አልፋ ጥያቄን አቅርብ ወገኔ። እንደማችል አይተናል። በቃ ከዚህ በኋላ ኦልሬዲ ተዋርደሃል፣ አትሞክር። በቃ ጥያቄን አቅርብና ይበቃል። ቀጥል። አንተ አይደለም የምትደነግግልኝ። እሺ ልቀጥል። ቀጥል። በእስልምና አንድ ሰው ራሱን ካጠፋ ወንጀል ሰርተዋል፣ ኃጢአት ሰርተዋል ወይስ አልሰራም? በደንብ ሰርቷል። ኦኬ። ስለዚህ ኃጢአተኛ ነው አንድ ሰው ራሱን አቴምፕት ካደረገ ራሱን ለመግደል ሱሳይደል አቴምፕት ካደረገ 100% ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ራሱን ከገደለ ጡቢቀሃ የውመል ቂያማ ወይም ደግሞ ድጋሚ ራሱን እንዳጠፋ የውመል ቂያማ ይደረጋል ብለው ይቀጣል። አላህ ይቀጠዋል። ጥፋት ነው፣ ኃጢአት ነው። ምን ላይ ነው እንደዛ የሚለው? ሐዲስ ላይ ነው። አውጣልህ። ኦኬ ስንት ላይ? ኧረ አውጣልህ፣ አታስብ። ቆይ ሐዲስ ላይ በጣም ብዙ ቦታዎች ነው። ጥያቄ አቅርብ። ግን ጥያቄ ማስረጃ ፈልገህ ነው እንደዛ የሚልበትን? ኦኬ እሺ ተው አታቅርብልኝና ነቢዩ መሐመድ ራሱን ለመግደል ሞክረዋል ወይስ አልሞከረም? አንደኛ አልሞከረም፣ ውሸት ነው። የሞከረው ኢየሱስ ነው። ኢየሱስ ወላሂ አልሞከረም። ተከፍቷል። አንድ ላውራ ተከፍቷል። አንዴ ላውራ እስከምከፍት ላውራ አንዴ ላስረዳ። አንደኛ ነብዩ ራሳቸው ሊያጠፉ የሚል ዘገባ የለም፣ ውሸት ነው ወይም ደግሞ ضعيف ነው። አንደኛ። ሁለተኛ ደግሞ ራስን ማጥፋትና ማጥፋት ማሰብ ይለያያል። ሶስተኛ ደግሞ የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ራሱን ሊያጠፋ የነበረው ኢየሱስ ነው። ስለዚህ ኢየሱስ ኃጢአት ሰርቷል። ማሻአላህ አለይክ ቡም። አሁን ክፈት ማስረጃን ክፈት። ይሄው እኔ አይተኝም ምንም ነገር። እሺ ቆይ አንዴ ተረጋጋ። እሺ እረጋጋለሁ አለቃ። ይሄው። እሺ እንጠብቃለን። ቆይ ረጋ። መጀመሪያ የከፈተው መጽሐፍ ቆይ አንዴ የከፈተው ምንድን ነው? ከላይ ጀምራ። ዝም ብለህ ማስረጃ እኮ እንደዛ መጀመሪያ መጠቀስ ተማርሽ ሐዲስ ወጥም ተናገር። ቆይ እንደዚህ ያለ ማስረጃ የሚቀርቦች መጀመሪያ መጽሐፉን ተናግረህ በጣም የምታነው ባሳይተህ ነው። እሺ የከፈተው ሐዲስ ምንድን ነው? ቆይ አንዴ ላሳየህ። ምን ይላል ይሄ?
ወጎበዝ ሰሒህ አልቡኻሪ ይላል። አዎ the most trusted one። አዎ ሃሌሉያ ትክክል ነህ። 100% እንትኑ የሐዲስ ቁጥር አሁን ታብራራልኛለህ። የሐዲስ ቁጥር ቆይ አንዴ የሐዲስ ቁጥር ስንት ነው ያልከው? ይሄንንም እያየ የሐዲስ ቁጥር ንገረኛ። የሐዲስ ቁጥር አስቀምጥልኝ። ቆይ የሐዲስ ቁጥሩን አስቀምጥልሃለሁ። አይዞህ። አይ አስቀምጥልኝ። አስቀምጣለሁ ሳይሆን አስቀምጥ አሳየኝ። ኦኬ ቦታውን ራሱ አጠፋብኝ ብራዘር። ምን ኬዝ ወላሂ አይ ጎበዝ። አሁን እንደዚህ ማስረጃ የሚቀርበው ሰሒህ አልቡኻሪ ትልና ሰሒህ አልቡኻሪ 6982 ብለህ አሁን ማስረጃ አቅርበው አንብበው ሂደህ ኮርጄ ያለው በላ አስተማርኩ እንጂ አገዝኩ። ማስረጃ እንዴት ማቅረብ እንዳለብህ አስተማርኩ። ሰርቫይቭ አድርገሃል። አይዞህ አስተምሬሃለሁ እንጂ ሀቢቢ ከሰርቫይቨር በላይ ሰርቫይቨር ብቻ ደግሞ ኮልፊ ቁጭ አድርገው አስተማርኩ። ማስረጃ እንዴት እንደሚቀርብ እኮ ሃሌሉያ። አሁን ክፈተውና አንብብልና አሁን ቆይ አንዴ አንብበው አንዴ። እሺ ይኸው በደምብ አንድ ደበቅከው። ምንድን ነው የምትደብቀው? የፈራኸው ነገር እንደ የምትደብቀው አውጣው እንጂ ሙሉ ሙሉ ዙም አውት አድርጌ አይታይህም። እንደዚህ አንተ እንደዚህ አድርገህ የምታሳየን ይኸኝ፣ እንደዚህ አድርገህ የምታሳየን እኮ አንተ ግማሹን የምታሳየን እንደዚህ ራቅ አድርገህ ሙሉ አሳየን። ይሄን በሙሉ ታነበዋለህ። በጣም ረዥም ነው። አይ ችግር የለው። የፈለክበትን ቦታ ኮት አድርገህ ዙም ኢን ላድርግልህ። እሺ ኦኬ ይሄው እሺ እሺ አንድ መሰብ ከፍለህ ጀምረህ አንብበው። አንድ መሰብ ከፍለህ አንብበው። አንድ ብቻ እዛው መልሷል። ይገርማችኋል። አንድ እዛው አንድ ከፍለህ ማንበብ ጀምር። አሁን ዝም ብላችሁ አሁን ያጀማ ዝም ብላችሁ በሱ ንግግር ብቻ ስንመጣው አንድ ከፍ ብለህ አንብብ። ይሄው ጀምር አንድ ከፍ ከሱ አንድ መስመር ከፍ ብለህ አይዞህ አንድ መስመር ብቻ ሀቢቢ አንድ መስመር አሁን ካለህበት አንድ ከፍ ብለህ ጀምር። እንደዚህ ቢሆን እንደዚህ ቢሆን እንደዚህ ጀምር። ይሄ ማለት ፕሮፌት አሁን ከሱ ጀምር። ፒቢዩኤች ቆይ አሁን ከሱ ጀምር አንብበው። ኦኬ እሺ the prophet becomes so sad as we hear that he intended several times bro several times ብዙ ጊዜ ራሱን ማጥፋት ሞክረዋል። እንደውም ከክሊፍ ማለትም ከተራራ ጫፍ ላይ እሺ ይሄው ቶፕ ኦፍ ከይቅርታ ጋር በትክክል አንብበው። ቆይ አንዴ ሀዲሱን ያንብበዋል። ረጋ ብለህ አንብበው። ምንድን ነው? ቃል በቃል አንብበው። ማነህ? ቃል በቃል አንብበው። ስለምን ፈራህ? የፈራህን ቃል እንዴ ሙሉ አንብበውና ከዛ ተርጉም። ኦኬ አዳምጠኝ አንድ የሱ መንካት ትችላለህ። እና ቃል መንካት እንደምትችል ደጋግመህ አትንካው። በቃ ዝም ብለህ አንብበው። ዝም ብለህ እየሄደ ይነካዋል። አትንካው። በቃ አይተና መንካት። እሺ The prophet became so sad as we have heard that he intended several times to throw himself from the tops of high mountains. ነቢዩ መሐመድ በጣም ተጨንቆ ራሱን ለማጥፋት ከተራራ ላይ እየወረወረ ነበር። እዛሳ ቀጥሏ ጨርሰው ና የት የምትሄደው? ተመለስ፣ በጉልበት አምላክ ተመለስ። ያጀማ መልስ፣ ና መልስ፣ እባክህን በጉልበት መልስ። የለም በጣም ይቅርታ ጠራህ፣ እዚህ ይሄን በጠራህ ወላሂ ጠራህ። ኦኬ እሺ ልክፈትልህ። ጌታን ሰው ጠርቶኝ ነው። ቀጥለው። እሺ ይሄው ጨርስ አንብባ። ሱብሓነላህ አያቻ ሱብሓነላህ ሄደ። ሱብሓነላህ
ሱብሓነላህ። በቃ ይሄን ያልኳቸው አላሁ አክበር። ሮጠ ሮጠ ሄደ። በቃ ለምን መሰላችሁ? ቀጥሎ ምን ይላል? ተበዳለሁ ጅብሪል ጅብሪል ተገለጸና ምን አለው? ላሳያችሁ። እኔ ያለኝ ሀዲሱ ላሳያችሁ። በቃ ያው ሮጧል እሱ። እሺ ያው ተበዳለሁ ጅብሪል መሐመድ ሆይ አንተ የአላህ መልእክተኛ ነህ አላቸው። ፈየስኩኑ ሊዛሊከ ነብዩ ይረጋጋሉ ከዛ በኋላ ይላል። እችን ላለማንበብ ነው ከሄድን ነብዩ ራሳቸውን አላጠፉም። ኢቭን ይሄ ዘገባ ራሱ ጭማሪው ዘገባ ትክክል አይደለም። ያጀማ እንደዚህ የሚል ዘገባ ትክክል አይደለም። ያው መጽሐፍ ቅዱስ ያው እዚህ ያገራት ያው መታል ክፈት ካሜራ። ጎበስ፣ በጣም ጎበስ። ቀጥለህ አንብበው። አሉ አንብበው። ሚዩት ነህ። ምን ይሆናል? ኦኬ እሺ ታገሰኝ። የቱ ጋር ነበርኩ? the prophet became so sad as we have heard that he intended several times to throw himself from the top of high mountains ራሱን ከትልቅ ተራራ ላይ ለመወርወር አቅዶ ነበር ይላል በጌታ ይሄ ሰው። እሺ and every time he went up to the top of mountain in order to throw himself down በእያንዳንዱ ጊዜ ራሱን ለመወርወር ሲዘጋጅ ገብርኤል መጥቶ ያስቆመው ነበር። አንብባ። ገብርኤል would appear before him and say ገብርኤል ይመጣና ምን ይላል? ኦ ሙሐመድ ሆይ you are indeed Allah's messenger አንተ በእርግጥም የአላህ መልእክተኛ ነህ። in truth whereupon his heart will become quiet and he will come down and will return home ከዛን ይሄን እዚህ ላይ ደግሞ ይሄው አለ ስልክ ገብቶብኝ ነው። አትዝጋው፣ ተመለስ። ስለዚህ ጅብሪል መጥቶ ምን ይላቸዋል? ሌላ ቦታ ላይ ቆይ ኖት ተመለስ፣ አትቀይር፣ ቀይሩ። አጀብ ተመለስ ወደ መጀመሪያው ሐዲስ። አሁን በጣም ጎበዝ ማሻአላ። ምንድን ነው የሚለው? ጅብሪል መጥቶ ምን ይላቸዋል? ጅብሪል መጥቶ ምን ይላቸዋል? እሱን ኪጅ ያለው ጅብሪል መጥቶ ያረጋጋቸዋል። አንተ መልእክተኛ ነህ። አንዴ ፐርፌክት። ስለዚህ ነብዩ ራሳቸው አጥፍተዋል። ይቀይረዋል፣ በጣም ይቀይረዋል። እንዴት እንደሚቀይር አስረዳህ ነው። አንደኛ ነብዩ ራሳቸው አጥፍተዋል? አላጠፉም። ውሸት ተመታ። መጀመሪያ ራስ ማጥፋት ተመታ። አጥፍተዋል አልኩ ብለሃል፣ ቅድም ብለሃል። ራስን ማጥፋት ነው ማጥፋትና ማሰብ ይለያል። እንደዛ አትዋሽ። አንደኛ አትዋሽ። ወላሂ ዋሽታ እንደዛ አይደለም። በቃ ሚውታርክ ልመልስልኝ ከዚህ በኋላ ሚውታርክ። አያችሁ ያ ጀማ፣ ይሄን ያልኳችሁ ቅድም ምንድን ነበር ያለው? ሳወራ አዳምጠኝ ፕሊስ። እሺ ላስረዳ በደንብ አድርጌ። ሚውታርክ አዳምጥ። ነብዩ ራሳቸውን አጥፍተዋል ወይም ደግሞ ማጥፋት ኃጢአት ነበር ነው ያለው። ወላሂ ብሎ ነበር። አሁን ግን የለም። ጅብሪል መጥቶ አረጋግቷቸው በሱ ዘገባ። ግን ደግሞ ሰበር እዚያ ልንገር፣ ላወራነት ታወራለህ። ምን ነካ? ውስጥህ ጋይን አለብህ እንደሚረብሽ። ረጋ ብለህ አዳምጥ። አሁን ግን እሱ ባወጣው እንኳን መስፈርት ብንሄድ ይሄ ሐዲስ ትክክለኛ አይደለም። ጭማሪው ቃል ትክክለኛ አይደለም። እንክፈተው ሐዲሱን። ምንድነው የሚለው? ተመልከቱ። ፊማ በለገና እንደደረሰን ከሆነ ነብዩ አዘኑ፣ ከዛ ተራራ ራሳቸው ያጠፉ ነበር ይላል። ፊማ በለገና እንደደረሰን ከሆነ ይሄን የሚናገረው ማን ነው? ተመልከቱ። ማን የሚናገረው? ፈትሁል ባሪ ሸርሑ ሰሒህ አልቡኻሪ በመጽሐፍ ይዩት። ወዛደሁ ዐንደ አልቡኻሪ ካለ በኋላ ثم القائل فيما بلغنا هو الزهري እንደደረሰን ብሎ የሚናገረው ማን ነው? ዙህሪይ ነው። ሰማህ? እንደደረሰኝ ብሎ የተናገረው ማን ነው? ዙህሪይ ነው። የዙህሪ ንግግር ደግሞ ሐዲስ አይደለም፣ እንደ ሐሳብን የሚቀመጥለት። ዙህሪ ማለት አንድ ሼክ ነው፣ ታቢዒ ነው። ኦኬ ታቢዒ ነው። አይሻ ጋር አላደረሰውም። አየህ አይደለ? ስለዚህ ሐዲሱ ሙርሰል ነው እንጂ ሰሒህ ሐዲስ ራሱ አይደለም። which means ضعيف ነው የሚሆነው። ኦኬ ልቀጥል። ወለይሰ መውሱል ሐዲሱ ነብዩ ዘንድ ወይም ሰሃቦች ጋር የደረሰ አይደለም። ጭማሪው ቃል እንደደረሰን ከሆነ የሚለው ቃል ምንድነው? ጭማሪ ነው። ቡም የጨመረው ማን ነው? ዙህሪይ ነው። ሐሳቡን የዙህሪ ሐሳብ እንደ ሐሳብ ይታያል፣ ግን ደግሞ ትክክል አይደለም። እሺ አሁን ደግሞ የዙህሪ ሐሳብ ተቀባይነት እንደማይ ወይም ተዕሊቁ ዙህሪ ደግሞ ከባድ እንደሆነ አሳያችሁ። ተመልከቱ። ኦኬ
ከዚህ ልጀምርላችሁ እንዲገባችሁ። እንደውም ይሄ ዝለለውና ያው ሙርሰሉ ዙህሪ እያለ ዙህሪ ሙርሰል አድርጎ የዘገበው ዘገባ ምንድን ነው? ሸር ነው፣ መጥፎ ነው። አየህ አይደለ? መጥፎ ነው፣ ተቀባይነት ኢነማ ዩትረክ ተቀባይነት የለውም ሀቢቢ ቡም። ስለዚህ አሁንም አጨብርሃል። ያመጣው ጭማሬ የዙህሪ ጭማሬ ነው። ተቀባይነት አለው እያልክ ነበር። ቆይ ሐዲሱ ነው ተቀባይነት። ጭማሪና ሐዲስ ላይ ሀቢቢ ሐዲሱ የዘገበችው አይሻት ሐዲሱ ሰሂህ ሐዲስ ነው። ሰሂህ ቡኻሪ ሐዲሱ 7 ላይም አለ። ጭማሬው ቃል ግን እንደደረሰን ከሆነ የሚለው ቃል ግን የዙህሪ ሐሳብ ነው። ያው አቅርቤልሃለሁ። አሁን ግን እዛው አያይዤ አንድ ድል ሰጣለሁ። እዛው አያይዤ ማለት ነው። በጣም የሚገርመኝ ነገር አለ። በአንተ ጥቅስ ከሄድን ያው የማቴዎስ ወንጌል ምዕራፍ 4 ከዛም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ ይላል። ኢየሱስን ሰይጣን ተራራ ላይ ወሰደው። ተራራ ላይ ማድረግ ወሰደው፣ እንደዚህ ወሰደው። አምላክህ ሰይጣን ተራራ ጫፍ አቁሞ ሊፈጠፍጥልህ ነበር። አምላክህን ሊገልህ ነበር አምላክህን። ስለዚህ ራሱን ሊያጠፋ የነበረው ማን ነው? ኢየሱስ ነው። በመቅደስ ጫፍ ላይ ቆይ አንዴ ተመልሳለህ እኮ አጩ የእግዚአብሔር ቃል ሲነበባችሁም ሀቢቢ ያው ራሱን ሊያጠፋ ሞክሯል። ያው እዚህ ጋር ማስረጃ ጠይቀው ሂዷል። ያው ማስረጃ ሂዷል። ወሳጁማ ሰይጣን ነው። ሰይጣን ይወሰደው ራሱን ሊያጠፋ የወሰደውማ ሰይጣን ነው። ሰይጣን የወሰደው ሀቢቢ ሰይጣን የወሰደው አልኩ። አይሰማም እንዴ? ሰይጣን ወሰደው። ኢየሱስ ነው ይገለው። እውር ነው እንዴ? ወይ ሰይጣን የወሰደው አይሰማህም? አራት ሰደባት ሰደ ሰይጣን እኮ አልኩ። አይሰማም እንዴ? ሰይጣን ወሰደው። ከዚህም በኋላ ኧረ ቆይ አዳምጥ። እድል ሰጥካለሁ። አዳምጠኛ እንዴ ፕሊዝ። እድል ሰጥካለሁ። አጭሁብኝ። የእግዚአብሔር ቃል ነው የነበርኩት። አጭሁ ያው ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል ካለ በኋላ የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። አምላክ ሰይጣን ይዞት ተራራ ጫፍ ላይ ቆሞ ነበር። አቁሞ ይላል ቃል በቃል ራሱን ሊያጠፋ ነበር። ያው ቆሞ ነበር። ያው ተራራ ጫፍ ራሱን ሊያጠፋ ነበር። ያው ሊያጠፋ ነበር ሀቢቢ። ያው ቆሟል ተራራ ጫፍ ላይ ቆሟል እኮ ኢየሱስ። ያው አይንሃይም እንዴ? አይኔን አሰራ ወላሂ አይኔን አሰራ። ያው ቆሟል ኢየሱስ ተራራ ላይ ተራራ ጫፍ ላይ ራሱ ሊፈጠፍ ነበር። አንድ ሰው ተራራ ጫፍ ላይ አዳምጥ። ታዲያ ነው ተራራ የሚሄደው ምን ላደርግ ነው? አንድ ሰው ተራራ የሚያውቀው ሲጀመር ሰይጣን ለምን እንደወሰደው ኢየሱስ ነው። ቆይ ይሄን ጥያቄ ጠይቅ። ሰይጣን ኢየሱስ ተራራ ጫፍ ሌላ ቶፒክ አትለፍ። ይሄ ራሱ ኖ አንዴ መጀመሪያ ሳክስ እንደሆነ አልኔት አድርግ ፕሊዝ። ቆይ አንዴ ረጋ በል። ሰይጣን ኢየሱስን ቤተ መቅደስ ጫፍ ላይ ያወጣው ምን ሊያደርገው ነው? ፈት ነው። በምን እንደሚፈት ነው ማለት ፈተናው ምንድን ነበር? ፈተናው መግለጽ አይደል እንዴ? ይሄ ቃላት ፈተና ነው። በለው አትፈው። የቃላት ፈተና ነበር። ይሄው እየፈተነው ነበር። ራስህን ወርውር እያለ ነበር። ምን ብለህ ራስህ ምን አድርጋለው? ማለት ይቆራረጣል ድምጽ። ራስህ ምን አድርጋለው? ይሰማል በደምብ ሜት አታርግ። አያቸው ሜት አልቃፈረበት። ችግር የለውም። ራስህን ምን አድርጋለው? ራስን ወርውር አለው። ያ ማለት ደግሞ ክርስቶስ ራሱ ራሱን ለመግደል እየሞከረ ነበር አይደለም? ሰይጣን ያደረገው ሰይጣን ይዞት እኮ ነው። ራሱን ሊገድል እየሞከረ ነበር። ሰይጣን ያስደረገው ከባዱ እኮ ነው። ይሄ ነው ሀቢቢ፣ ዋናውና ከባዱ ይሄ ነው እኮ። ሰይጣን አምላክን ሊገድለው ነበር። ሰይጣን ይዞት እኮ ደብል ስታንዳርድ ባይዞ አችልም። በዚህ ላይ አንዴ ረጋ ላውራ። እሺ ላውራ አንዴ ፕሊስ፣ እባክህ ላውራ አንዴ ያስወራኝ። አሁን ባመጣነው ጥቅስ መሰረት አምላክ የምትለው ኢየሱስ ኦልሬዲ ተራራ ጫፍ ላይ ወጥቷል። ራሱን ሊወረውር ነበረ። አስወርዋሪውም ደግሞ አንድ ረላሽ ለአንድ አንተ ለሽ አዳምጥ። መጀመሪያ አዳምጥ እስኪ የእግዚአብሔር ቃል ሲነበብ አዳምጥ። ቆይ ረጋ በል። ውሸት እያዋሸኩ ያለሁ አንተ ነህ ሐቢቢ። ውሸት ተጋጠ። ቅድም አውራ ስትባክ ፈርተህ ወረድክ። ከዚህ በላይ ውሸት አለ እንዴ? ቅድም እኮ አውራ ስልህ ሮጥክ እኮ ወጣ። ድጋሚ አስገብቼ ነው ድጋሚ ጎትቼ አስገብቼ ነው እንጂ ወጣህ እኮ ፈርተህ ወጣህ። ሱብሃንአላህ። ረጋ ብሎ ማዳመጥ አይችሉም። አያቸው አሁን ብሎታል። ሰምታችሁ ከሆነ የወሰደው የሚወት አነሳ ድጋሚ። ይኸው ታዘቡ እንግዲህ እንደዚህ ናቸው ክርስቲያኖች። ሰው ሲያወራ የሚረበሽ ውስጣቸው የሚያስጨነቃላቸው። እኔ እኮ አስወርቼዋለሁ። ላውራ ስል የሚረበሸው ጥያቄውን መልሼለት አስረድቼው ላውራ ስል ይረበሽ ይጮህብኛል። ታሳዝናላችሁ። ተማሩ፣ እርጋታ ተማሩ ከኛ። አሁን አዳምጥ። ኢየሱስ ማቴዎስ ወንጌል ላይ ተራራ ጫፍ ላይ ቆሟል።
ያስቆመውም ሰይጣን ነው። ከባዱ እንዳውም ይሄ ነቢዩ ስላ ሰይጣን አስቆማቸው በራሳቸው የቆሙት። በአንተ ሀሳብ እንኳን ብንሄድ በአንተ ሐዲሱ ዳይፍ ነው ብያለሁ ጭማሪው ማለት ነው። ግን በአንተ ሀሳብ እንኳን ብንሄድ ነብዩ በራሳቸው አንተ ግን አምላክ የምትለው አካል ያስቆመው ሰይጣን ነበር። ከዚህ በላይ ውርደት አለ? አምላክህ ሰይጣን ይዞት ራሱን ሊያጠፋ ተራራ ላይ መቆሙ። እንግዲህ አስበው አንድ ሰይጣን ተይዞ አንተ ከቆሞ ብታየው ምን እንደምትል እንግዲህ ፍርዱ ላንተ ተውልሃለሁ። አሁን አንድ ድል አለ፣ በድል አውራና ከዛ በኋላ ትወርዳለህ። ምን አልከኝ? አንድ ድል አለ አውራ ቻድ ልሳከስ ከዛ አንተ አውራ። ኦኬ በጣም አመሰግናለሁ። ክርስቶስ በፊልጵስዩስ 2:6 ላይ ራሱን አዋርደዋል፣ የሰው መልክ ይዟል። ስለዚህ ተራራ ላይ ሰይጣን ካወጣ ይሄ ኖርማል ኬዝ ነው እና እዛ ላይ የኛ ቶፒክ ሲጀመር ሱሳይድ ነበር፣ ራስን ስለማጥፋት ነበር። እዚህ ጋር ኢየሱስ ራሱን ለማጥፋት እየሞከረም አልነበረም አላጠፋምም። ስለዚህ አንተ ደብል ስታንዳርድ የማይሰራ ነገር ነው። ረዳኸኝ? አዎ ግን ደግሞ ማለት ነው አሁን የታገደ ማዳምጠኝ በአንተ ሀሳብ እንሄድም ሁለቱም ያስኪዱ። ለምን አንደኛ ኢየሱስ አንደኛ ራሱን ሊያጠፋ ነበር። አዎ ነበር፣ ቁሞ ነበር ተራራ ላይ። ይሄን ወቅ ካርከውም ወደ ሊያጠፋ ነበር ሚላለ በእናትህ አቁሟል። ያው ቁሟል። አንድ ሰው ተራራ ላይ የሚያቆም አስለጠፋ። ቆይ አንተ ከቆም ለምሳሌ ቆይ አሁን ተኝቻለሁ፣ ተነስቼ ከቆምኩ ራሴን ላጠፋ ነው ማለት ነው። ሂደህ ሰይጣን ከያዘ መልክ ታጠፋ ነው። ታዲያ እዛ ጋር ምን ታደርጋለህ? ቁመት ጫፍ ላይ ምን ታደርጋለህ? ሰይጣን ይዞ አዳምጠኛ እንደ ሰው ሰይጣን አቁሞ ራስህን ፈጥቶ ያለው ራስህን ቆይ አዳምጥ። ራስህን ፈጥቶ ሰይጣን እኮ ይዞ ኦሬዲ ይሄ ልጅ ምንድን ነው? ይሄ አባት ደግሞ ያንተ አባት ቆይ የሚታርግ እስኪ ቅድም ጀምሮ አባት ይለኛል። ቆይ እስኪ የሚታርግ 2.9 ሰው እንዴ ሀቢቢ አባት ፈልገህ እኮ ሂድ አባትን አውራ። ምንድን ነው የምታስቸግረኝ እዚህ? የሚታርግ አሁን ኢየሱ መሰለህ ስራ በቃ በእናትህ አንድ ቀን እንኳን ለእውነት እስኪ ለእውነት አንድ ቀን እንኳን የእግዚአብሔር እውነት እኮ ይሄ እውነት አይደለም ሀቢቢ። የማቴዎስ ወንጌል እውነት አይደለም ያክል ያለው ፈጣሪ ይመስላል ያንተ የማቴዎስ ወንጌል እውነት ነው፣ ተቀበለው። የእግዚአብሔር ቃል ነበር ያለ አባት ያው ሊያጠፋ ነበር ወይስ አልነበረ? ነበር ያቆማል። እግዚአብሔር ኢየሱስ ያቆማል። ከፍቻለሁ ማስረጃ ኢየሱስ ያጠፋ ነበር። እኔ እኮ የሚገርመኝ ይሄ ህዝቡ ነው። አትረበሹ። አንዳችሁ አውሩ ላውራ እኔ ፋና ጨስኩ ማውርቼ እኔ እኮ አዳምጫ ተረኛ እኮ ነኝ። አዳምጠኝ እንጂ እኔ ተረኛ እኮ ነኝ። እሺ ህዝቡ ለምን ይሰከሳል እንዲህ? ተረኛ እየሰከስካቸው እኮ ያለኸው አንተ ነህ። ጨቡዲ እየዋሸህ እኮ ያለኸው አንተ ነህ። ቅድም ፈተህ ወጣ። አሁን ነው ስቀት ትጮኻለህ። እኔ እኮ እኔም ደግሞ እስከ አዳምጠኛ እንዴ አዳምጫለሁ እኮ። እሺ ጎበዝ ልጅ አሁን እያዳመጥክ ከሆነ አንደኛ ነብዩ ላይ ያመጣኸው ውሸት ነው ብያለሁ። እደግምልሃለሁ። ሐዲሱ ሙርሰል ነው፣ ጭማሪ ሙርሰል ነው። የተናገረው ዙህርይ ነው፣ ሰሂህ ሐዲስ አይደለም። አትዋሽ፣ አታጭበርብር። ፈጣሪህን ፍራ። እስከ መቼ ያጭበርብራችሁ? ክርስ አታጭበርብሩ። እሺ አንደኛ። ሁለተኛ ደግሞ ኢየሱስ ራሱን ሊያጠፋ አልነበረም ሰይጣን ነው ላልከው ኦልሬዲ ዋናው ፖይንት ተራራ ጫፍ ላይ መቆሙ ነው። ተራራ ጫፍ ላይ ቆሟል። እሱንም ደግሞ ከገዛ መጽሐፍ አሳይቻለሁ። አለቀ። ወደድከውም ጠላኸው። እናመሰግናለን። እሺ